بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد طيب إن شاء الله كاكم نبت نجمرالن طوات ያቆምነው አህሉ ሱነቲ ወልጀማዓ ከሌላ አንጃዎች ወይም ደግሞ ከሌላ ቡድኖች የሚለዩባቸው ነጥቦች እንዳሏቸው ነበር ማየት የጀመርነውና 9ኛው ላይ ነበር ያቆምነው ምን ይላል انهم اي اهل السنه والجماعه اهل السناዎች لا يتسمون بغير الاسلام ከእስልምና ውጪ በሌላ ነገር አይጠሩም والسنه والجماعه ሙስሊሞች ነን ይላሉ كذلك እኛ ሱንኒዮች ነን ወይም اهل السنه ነን ይላሉ ወይም አህሉ ሱነቲ ወልጀማዓ ነን ብለው በዚህ መልኩ ሸሪዓዊ በሆነ መጠሪያ እንጂ ከዛ ውጪ ሌላ መጠሪያ የላቸውም አህሉ ሱናዎች ከሌላው አንጃ በተለየ ሌላውን አንጃ ብንመለከት ኢማ በሙአሲሱ ነው የሚጠራ ማለት ያ ጀማዓ በመሰረተው ሰው ስም ይጠራል ማለት ነው ለምሳሌ ጀህሚያን ብንመለከት ጀህም ኢብኑ ሰፍዋን ከሚባለው ሰው ስም ይዘው ነው መስራቻቸው ዋናው ሙአሲሱ እሱ ነው በዚህ ተጠሩ ማለት ነው ከذلك ሌሎች የተለያዩ ቡድኖችንም ብንመለከት ኢማ ወስፋቸው ያ ይዘውት የተነሱት ዓላማን በሚጠቁም ስም ይጠራሉ እንደነ ኸዋሪጆች የመሳሰለ كذلك ሙዕተዚላዎችን የመሳሰለ ማለት ነው እንደነዚህ አይነት ጣይፋዎች የራሳቸው የሆነ ምን አላቸው መጠሪያ አላቸው ይሄ መጠሪያቸው ኢማ ከሲፋቸው ጋር የተገናኘ ነው ወይም ከሙአሲሱ ጋር የተገናኘ ነው አማ አህሉ ሱነቲ ወልጀማዓ አህሉ ሱናዎችስ ምን ይላቸው መጠሪያ የላቸው መጠሪያቸው ምንድነው ከተባለ ሸሪዓዊ የሆነ ሙስተመድ ያኒ ከምን ከሸሪዓዊ ስያሜ የተወሰደ እንጂ ሌላ ከሙአሲሳቸው ጋር ወይ ደግሞ ከባህሪያቸው ጋር የተገናኘ የሆነ ስም የላቸው اذا انهم لا يتسمون بغير الاسلام ወይም አው ሱነቲ ወልጀማዓ ከዚህ ውጪ ሌላ ስም የላቸውም ይሄ ለየት ያደርጋቸዋል لان اهل السنه والجماعه يعني لان اهل السنه والجماعه قلنا ماذا امامهم من هو رسول الله صلى الله عليه وسلم መሪያቸው ነብዩ ናቸው አዲስ መስራች የላቸው ወይም ደግሞ አዲስ يعني ረምዝ የላቸው ወይም የሆነ ወደሱ ኢንተሳብ የሚያደርጉለት ሰው የላቸው ማለት ነው 10ኛው اهل السنه والجماعه ከሌላው ቡድን የሚለዩበት ነጥብ حرصهم على نشر العقيدة الصحيحة أهل السنة ليت كم يادرقاتشو كليلوش أنجاوش هلو ليت يميادرقاتشو ليلانيا ونطب من دنو كتبالة تككلنيا عقيدان بمصفافات لاي تكرت ستال علاماتشو يهينو متاقلوتم لزينو من تككلنيا عقيدان توحيدن لمصفافات سنان لمصفافات سيطرو تايلة ليلوشن بتملكت جن النسو يراساتشو የዓላማ ብለው ያዙትን ነገር ያን ነገር ሲያስፋፉ ነው የምታየው እንጂ በል እንደውም የተውሂድ ጠላት ሆኖ ታያቸዋለህ ማለት ነው የተውሂድና የተውሂድ ባለቤቶችን ሲዋጉ ታያቸዋለህ ተውሂድን በማስፋፋት ሱናን በማስፋፋት ላይ ድርሻ ኖሯቸው አታይም ማለት ነው አህሉ ሱነቲ ወልጀማዓ ግን ለየት የሚያደርጋቸው ሀማቸው ጭንቀታቸው ምንድነው ከተባለ ተውሂድን ሱናን ነሽር ማድረግ ነው አለ ናም والدين القويم وتعليمهم الناس وإرشادهم سوتشن ودكتتኛ መንገድ በመምራት ላይ ያላቸው ትኩረት የሚሰጡት ትኩረት አብዛኛው ጊዜያቸውን በዚህ ነው የሚጨርሱት وتقديم النصيحة لهم ለኡማው ነሲሃ ያቀርባል ሰዎች ከጠማማ ጎዳና ወጥተው ወደ ሐቅ እንዲመጡ የሚችሉትን ሁሉ ዋጋ ይከፍላሉ ማለት ነው والاهتمام بأمورهم እንዲሁም ደግሞ ሰዎች አቂዳ ጉዳይ ላይ በጣም ትኩረት ሰጥተው ሲጨነቁ ታያለ ሰዎች ቀብር ያመለኩ ወደ አኺራ እንዳይሄዱ ሰዎች በቢድዓ ተዘፍቀው ወደ አኺራ እንዳይሄዱ በጣም ብዙ ሲጨነቁና ብዙ ዋጋ ሲከፍሉ ታያለ አህሉ ሱናዎች ከሌሎች አንጃዎች በተለየ ሌሎች ግን ምንም አይመስላቸውም በል እንደውም ሙሻረካ ሲያደርጉ ነው የምታየው ማለት ነው አንድ የሚያገናኛቸው ጃሚ የሆነ ነገር ቢኖራቸው ምንድነው በቢድዓና በሽርክ ጉዳዮች ላይ መተባበር ነው ማለት ነው ሌሎች አንጃዎችን ከተመለከተ 11ኛው ነጥብ አህሉ ሱነቲ ወልጀማዓ ለየት የሚያደርጋቸው አናሁም أعظم الناس صبرا على أقوالهم በአቂዳቸውና በንግግራቸው ላይ በጣም ታጋሾች ናቸው አህሉ ሱነቲ ወልጀማዓ ዋጋ ይከፍላሉ ለምናቸው ለንግግራቸው ማለት ነው ወሙዕተቀዳትህም ለእምነታቸው ዋጋ ይከፍላሉ አህሉ ሱናዎች ለምን በእምነታቸው ላይ ጠንካሮች ናቸው ኢማሙ አህመድን ብትመለከቱ ለምሳሌ ኢማም አህሉ ሱነቲ ወልጀማዓ በመባል የሚታወቁት ትልቁ ኢማም በጣም ብዙ ዋጋ ከፍለዋል ምን በሚለው ቁርአን የአላህ ቃል ነው የሚለውን እምነታቸውን ምን ለማድረግ ለማስረጽና ይህ አቋማቸው ኡማው እንዲከተለው ለማድረግ በጣም ብዙ ዋጋ ከፍለዋል
ምናልባት የእሳቸውን የህይወት ታሪክ ብታነብ ትገረማለህ። ሲገረፉ ሰውነታቸው ሴሉ ሞቶ ስጋቸው ተቆርጦ ነው የወጣው ማለት ነው። ስጋቸው ተቆርጦ ነው የወጣው። ካኔሽ በጣም የሚገርም በትዕግስት ኢማም ነበሩ በአቋማቸው ላይ ማለት ነው። በአቂዳቸው ላይ አህል ሱነቲ ወልጀማዓ ሌሎችም ትላልቅ አይማዎች ብዙዎች ተገርፈዋል፣ ታስረዋል፣ ብዙ ነገር ተደርገዋል። ግን ታጋሾች ናቸው። በምን ጉዳይ ላይ? በሙቅተቀዳቸው ማለት ነው። በአቂዳቸው በእምነታቸው ላይ በንግግራቸው ላይ ጽኑ ናቸው ማለት ነው። አህል ሱነቲ ወልጀማዓ ከሌላው በተለየ ከذلك ወዳዕወትህም ዳዕዋ በሚያደርጉበት ጊዜ በሚያገኛቸው አዛ ላይ በጣም ታጋሾች ሆኖ ታያቸዋለህ ማለት ነው። 12ኛው ነጥባቸው ከሌላው አንጃ የሚለያቸው ሕርሱሁም አለል ጀማዓቲ ወልኡልፋ በአንድነት ላይ ያላቸው መጓጓት ሙስሊሞችን አንድ በማድረግ ላይ አንድ ማድረግ ሲባል ምናልባት እንደመፈክር በጣም ብዙ ሲወራ እናያለን። አንድነት 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 አህሉ ሱና ይሄኛውን አንድነት አይደለም የሚፈልጉት። አህሉ ሱነቲ ወልጀማዓ ትኩረት የሚያደርጉበት አንድነት የትኛው ነው? የአቂዳ አንድነት፣ የእምነት አንድነት፣ የአቋም አንድነት እንዲሁም የአመለካከት አንድነት ማለት ነው። ይሄኛው ቅድም እንዳልነው ራስን ለኢስላም በማስገዛት አንድ መሆን ላይ ነው ጥረታቸው ማለት ነው። እነሱ ራስን ለእስልምና በማስገዛት እስልምና እንደሚፈልገው በመሆን ኡማው አንድ እንዲሆን ትኩረት ይሰጣሉ። የበኩላቸውን ድርሻ ይወጣሉ። በዚህ ላይ በጣም ብዙ ዋጋ ይከፍላሉ ማለት ነው። ወዳዕወቱሁም ኢለይሃ ወደ አንድነት ይጣራሉ። ወሐሱ ናሲ አለይሃ ሰዎችን በዚህ ላይ መገፋፋት ማለት ነው። በአንድነት ላይ ግን ምን አይነት አንድነት? ለከክልኝ የሌለበት ማለት ነው። ግልጽ አለ። ሂሳብ ማወራረድ የሌለበት አንድነት ማለት ነው። በአቂዳ ላይ የተመሰረተ አንድነት፣ በሐቅ ላይ የተመሰረተ አንድነት፣ በቁርአንና በሐዲስ ላይ የተመሰረተ አንድነት፣ ስሜትን ለቁርአንና ለሐዲስ በማስገዛት ላይ የተመሰረተ አንድነት። ይሄ የዕለት ተዕለት ህይወታቸውን የአህል ሱናዎች ማለት ነው። ጭንቀታቸው ለዚህ የፈለገውን ዋጋ ይከፍላሉ። የማስመሰያ አንድነትን አይፈልጉም። አህል ሱናዎች የማስመሰያ አንድነትን አይፈልጉም። ነተፊቁ ፊማ ተፈቅና ፊሂ ወያዕዙሩ ባዕዱና ባዕዳን ፊማ እኽተለፍና ፊሂ የሚል አይነት አንድነት አይደለም እነሱ። እኛ በተስማማንበት ነገር ላይ እንስማማ፣ በተለያየንበት ነገር ላይ ግን አንዱ ለሌላው ዑዝር ይስጠው። خلاص እናንተ ተለያየን አላ ማፊሽ ጋር የተለያየንበትን ነጥብ እንተውና አንድ ወደሚያደርገን ነገር እንምጣና በዛ ነገር ላይ አንድ እንሆን። የተለያየ نعم طيب لا باس ምናልባት ይሄ ወጅህ ሊኖረው ይችላል። ይሄ አባባል ማለት ነው። አላ ኢጥላቂ ውድቅ አይደረግም። ግን ምንድነው የተለያየንበት? ተቻችለን አንድ መሆን አንድ እንደነሆን የሚያስችለን ልዩነት የትኛው ነው? በምን ላይ ነው የምንለያየው? በአቂዳ ጉዳይ፣ በሽርክ ጉዳይ፣ በቢድዓ ጉዳይ ላይ አንተ ቢድዓ ስትሰራ خلاص ያንተ ቢድዓ መነካት የለበትም፣ ያንተ ሽርክ መነካት የለበትም። ሽርክህ ሳይነካ ቢድዓ ሳይነካ መጥተህ መስጊድ ስለሰገድክ ወይም ደግሞ ጾም ስለጾምክ ወይ ደግሞ እንዲህ አይነት መዛሂር ወይ ሐጅ ስላደረክ ምናምን እነዚህ ነገሮች ወደ አንድ አቅጣጫ መስገዳችን፣ በአንድ መስጊድ ላይ መስገዳችን፣ በአንድ ኢማም መስገዳችን፣ አንድ የረመዳንን ወር መጾማችን፣ አንድ ላይ ሐጅ ማድረጋችን ይሄ አንድ ያደርገናልና ከዚህ ውጪ ያሉት ሌሎች ነገሮች ሊለያዩን አይገባም። አንተ ቀብር ማምለክ አይቻልም ብለህ አይደል? እኔ ላንተ ዑዝር ልስጥ خلاص አይቻልም። እኔ ደግሞ ቀብር አመልካለሁ አትንካብኝ። ይሄ ነው ይሄ አይቻልም። ይሄ አይሁዳዊ አባባል ነው ማለት ነው። እንዲህ አይነት አንድነት የለም። አንድነት ከተባለ ምን አይነት ነው? በሐቅ ላይ የተመሰረተ አንድነት። አህል ሱነቲ ወልጀማዓ የሚጣሩት ሰዎችን የሚያነሳሱት የሚገፋፉት ይሄኛው እዚህኛው አንድነት ላይ ነው። ወነብዙሁም للاختلاف والفرقه እንዲሁም ደግሞ አህል ሱነቲ ወልጀማዓ በጣም ያወግዛሉ ልዩነትን ማለት ነው። ስሜትን ተከትሎ መለያየትን በጣም ያወግዛሉ። وتحذير الناس منها كذلك አህል ሱነቲ ወልጀማዓ ሰዎችን ከዚህ ያስጠነቅቃሉ ማለት ነው። ስሜታችሁን ተከትላችሁ አትለያዩ ብለው ያስጠነቅቃሉ። 13ኛው ነጥብ አህል ሱነቲ ወልጀማዓ ከሌላው የሚለያቸው ان الله عز وجل عصمهم من تكفير بعضهم بعضا አህል ሱነቲ ወልጀማዓ ከፊሉን አያከፍርም። ከይፍ ምን ማለት ነው? ከፊሉን አያከፍርም ማለት አህል ሱናዎች አንደኛ ዳቢጥ አላቸው ለተክፊር። ዝም ብሎ ተነስተው አንድ ሰው አንተን ስላከፈረ እነሱ አያከፍሩም። አህል ሱናዎች እርስ በርሳቸው አንደኛ ይከባበራሉ፣ እርስ በርሳቸው ነሲሃ ይደራረጋሉ እንጂ ምን አይደራረጉም፣ አይተቻቹም። ወይም ደግሞ እንዲሁም ምን አንዱ ሌላውን አያከፍርም፣ አንዱ ሌላውን ከሱና የማስወጣት ነገር አይታይም እነሱ ላይ ማለት ነው። አላህ ጠብቀዋቸዋል በዚህ ጉዳይ ላይ። ምናልባት ሰው ሲሳሳት አንድ ዓሊም ከተሳሳተ ከአህል ሱና ውስጥ ምን ሊደረግበት ይችላል? ምላሽ ሊሰጥበት ይችላል። طيب ምላሽ ተሰጥቶበት
ይሄ ዓሊም ያለው ነገር ትክክል አይደለም ተብሎ هذا بل من سماتهم እንደውም ይሄ የአህለ ሱና አንድ መለያቸው ነው ማለት ይቻላል ምን ሲሳሳት ስህተቱ ምን ይደረጋል እርማት ይሰጥበታል ስለታረመ ምን አይሆንም ይሄ ዓሊም ይሄ ዳኢ ምን አይሆንም አያኮርፍ ወይ ደግሞ ስም አይሰጥም ማለት ነው ምንም አይነት የተለየ አቋም አይዝ እንደውም ደስ ይለዋል لأن الدين ماذا نصيحة ይሄ ከነሲሃ ነው ማለት ነው طيب اذا ثم هم يحكمون على غيرهم بالعلم والعدل በሌሎች አንጃዎች ላይ በሌሎች ሰዎች ላይ ደግሞ ሁክም ሲሰጡ ፍርድ ሲሰጡ በእውቀትና በፍትህ ላይ ተመስርተው ነው በእውቀትና በፍትህ ላይ ተመስርተው እንጂ በስሜት ተመስርተው አይደለም አንተ አንዱ ሙብተዲ ስላለ ተነስተ ሙብተዲ አትለው አንዱ ተነስቶ አንተን ሙናፊቅ ነህ ስላለ ሙናፊቅ አትለው ዳቢጥ አለ ሚዛን አለ ይሄ ሰውዬ አንተ ያለ ዳቢጥ እሱ ያለ ምክንያት ያለ በቂ ምክንያት ያለ አግባብ ሙብተዲ ስላለ ወይ ደግሞ ህዝብይ ስላለ ወይ ደግሞ አንተን ሙናፊቅ ስላለ አንተም ተነስተ የዚህ አጽፌታ ሰጣለሁ ብለ እሱ ላይ ሁክም አትሰጥም ሁክም ለመስጠት ምን ትጠቀማለህ ሚዛን ትጠቀማለህ ሚዛን አለ ማለት ሰውየው የሚገባውን ነገር ነው የምትሰጠው የሚገባው ከሆነና ካልሆነስ ላ አንተን ስለሰደበ ወይ ደግሞ አንተን ከመንገድ ስላስወጣ ተነስተህ እሱንም ከአጥር ውጪ አትወረውረውም ነው ይሄ አህለ ሱና መለያቸው ነው 14ኛው ነጥባቸው محبة بعضهم لبعض ከፊሉን መውደዱ ይሄ እነርሱ መለያቸው ነው وترحم بعضهم على بعض አንዱ በሌላው ላይ መተዛዘን ወይም ደግሞ ምን ማድረግ ሐዘኔታ ማኖር ማለት ነው ይተዛዘናሉ በማንኛውም መተዛዘን የሚለው ቃል በሚይዘው ማዕና ሁሉ አህሉ ሱናዎች አንዱ ለሌላው ያዝናል وتعاونهم فيما بينهم እርስ በርሳቸው ይተባበራሉ በመልካም ነገር ላይ ማለት ነው طيب وصد بعضهم لنقص بعض ከፊሉ የከፊሉን ቀዳዳ ይሸፍናል خلل ያሟላል ማለት ነው طيب እንጂ አሳልፎ አይሰጠው ولا يوالون ولا يعادون إلا على الدين أهل السنة والجماعة ጠላትነትም ሆነ ወዳጅነት የሚመሰርቱት በዲን ጉዳይ ላይ ብቻ ነው وإلا ለምን አይደለም ለغرض ዱንያዊ በዱንያዊ ጉዳይ ወይ ለዘረኝነት ብለው ወይ ደግሞ ለቡድን ብለው ወይ ለእነርሱ ለአንጃል የሆነ አንጃቸው ብለው ምን ያደርጉም ወዳጅነትና ጠላትነትን አይመሰርቱም ولا البراء የሚባለው ነገር اصل من اصول معتقد اهل السنه والجماعه ይሄ መሰረታዊ የሆነ የእምነት ነጥብ ነው ስለዚህ በምን ላይ ተመሰረተ ነው ከተባለ በዲን ላይ ተመሰረተ ولا እና በራአቸው ከተውሂድ ጋር ከሱና ጋር እንጂ ከአሽኻስ ጋር አይደለም እከሌ ተነካ ብለው ለዚህ በዚህ ምክንያት ሙፋሰላ አያደርጉም ጀማዓ የተነካ ብለው ሙፋሰላ አያደርጉም አስለን ጀማዓቸው የማን ጀማዓ ነው ብለናል የሙሃጅሮችና የአንሷሮች ጀማዓ ነው طيب እንጂ ከዛው ውጪ ሌላ ጀማዓ የላቸው وبالجمله በአጠቃላይ فهم اي اهل السنه والجماعه احسن الناس اخلاقا ጸባያቸው በጣም ያማረ ነው واحرسهم በጣም ይጓጓሉ على زكاه انفسهم بطاعه الله تعالى الله سبحانه وتعالى በመታዘዝና ኢባዳ በመስራት ነፍሳቸውን ለማጥራት በጣም የሚታገሉ ናቸው ማለት ነው የአላህን ትእዛዝ በመፈጸም واوسعهم افقا እይታቸው በጣም የራቀ ነው ኡፉቅ ማለት يعني እነርሱ እይታቸው አስተሳሰባቸው መልከታቸው በጣም ሩቅ ነው ወይም ደግሞ በጣም ሰፊ وابعادهم نظرا كذلك ተቀራራቢ ማዕና ነው ያላቸው ማለት ነው ابعادهم نظرا ማለት የሩቅ ነገር ነው የሚያዩት በጣም ምን ማለት ነው የሩቅ ነገር ማለት ቅርብ አይደለም አሁን የሆነ ወዲያውኑ ትንሽ ነገር እዚህ ቅርብ ያለን ነገር ሳይሆን ሩቅ ያለን ነገር ነው የሚያስቡት ሩቅ ያለን ነገር ነው የሚያለሙት ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአህዛብ ዘመቻ ሱሐባዎች ሆዳቸው ላይ ድንጋይ አስረው خندق እየቆፈሩ ባለበት ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር አላሁ አክበር ፉቲሃ ماذا الروم سبحان الله እነሱ ገና እዚህ እኮ ነፍሳቸው ጋር ደርሰዋል ምን ጠላት መጥቶ ከቧቸው مع ذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሩቅ ነበር ሲያሳዩአቸው የነበሩት ለሱሐባዎች ማለት እይታቸው በጣም ሩቅ ነው የሆነ ጠባብ እይታ አይደለም ያላቸው ማለት ነው በአላህ ላይ ያላቸው ተስፋ በጣም የራቀ ነው وارحبهم بالخلاف صدرا او ارحبهم بالخلاف صدرا ማለት ልባቸው ለخلاف የሰፋ ነው አይ فيما بينهم ማለት فيما بينهم እርስ በርሳቸው በመሐከላቸው በሚፈጠሩ ኺላፎች ኺላፍ ሲባል መሰረታዊ ያልሆነ
ወይ ደግሞ መሰረታዊ የእምነት ነጥብ ላይ ያልሆነ የአቂዳ ኺላፍ አይደለም በሷሃባዎች መካከል ያለው ነገር ግን በነዝራ ወጃት ነዘር ሊለያይ ይችላል በተለያዩ ነጥቦች ላይ ፍሩዕ በሆኑ ነገሮች ላይ ማለት በአቂዳም ጉዳይ ሆኖ ፈርዕ የሆነ ነገር አለ በአህካምም ጉዳይ ሆኖ ፈርዕ የሆነ ነገር አለ በዚህ ጉዳይ ላይ ምናልባት ቢخላለፉ ወጃት ነዘራቸውን ይቀባበላሉ ልባቸው ሰፊ ነው በኺላፍ በማከላቸው በሚፈጠር ኺላፍ ማለት ነው አማ ከሙኻሊፎች ጋር ላ ከሙኻሊፎች ማ አህሊ الأهواء والبدع ይሄ አይደለም የተፈለገበት ማለት ነው ማ አህሊ الأهواء والبدع ጋር ያላቸው አቋም በጣም ጠንካራ ከቢድዓ ሰዎች ጋር ከቢድዓ አራማጆች በአቂዳ ከተለዩዋቸው አንጃዎች ጋር ያላቸው አቋም በጣም የበረታ ነው ወዓለሙሁም ቢአዳቢሂ ወኡሱሊሂ እንዲሁም ደግሞ ኺላፍ ስለ ኺላፍ በጣም ጥልቅ የሆነ ዕውቀት አላቸው ኺላፍን እንዴት ሙዓለጃ ማድረግ እንደሚቻል እንዴት ማስማማትና በምን መልኩ መቻቻል እንደሚቻል አዳቡም ሁሉ ነገሩ እነሱ ጋር ዕውቀቱ አለ ወሰፍወቱል ቀውሊ ፊ መፍሁም አህሊ ሱነቲ ወልጀማዓ እንደው የነጠረው ንግግር ማለት ነው አህሊ ሱነቲ ወልጀማዓ የሚለውን መጠሪያ ለመገንዘብ የነጠረው ንግግር ቀውሉ ምንድነው አሉ انها الفرقه التي وعدها النبي صلى الله عليه وسلم بالنجاة من بين الفرق اي انها اي اهل السنه والجماعه الفرقه التي وعدها النبي محمد صلى الله عليه وسلم قال يغبلات የሆነችው አንጃ ነች ማነች እሷ بالنجاة من بين الفرق ያቱም من بلغ النبي محمد صلى الله عليه وسلم افترقت اليهود الى 71 فرقه وافترقت النصارى على 72 فرقة وستفترق أمتي إلى 73 ملة أو فرقة كلها في النار إلا واحدة وهي الجماعة يمين رواية صلفنا ما هي هذه الجماعة جماعة أهل السنة والجماعة وشناتشو النزي أهل السنة وشناتشو مالت سلسي نبي محمد صلى الله عليه وسلم كجهنم የሚዱኑ ለመሆናቸው ቃል ገብተውላቸዋል ከሌሎች ሁሉ ማለት ሌሎች ይጠፋሉ ብለው ለአህሉ ሱናዎች ግን ቃል ተገብቶላቸዋል ወመዳሩ هذا الوصف የዚህ ባህሪያቸው መስከርከሪያው ምንድነው አላ ኢትባኢ ሱናን መከተል ላይ ማለት ነው وموافقه ما جاء بها من الاعتقاد والعباده والهدي والسلوك والاخلاق እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት የእምነት ጉዳይ የአምልኮት ጉዳይ እንዲሁም ደግሞ የባህሪ ጉዳይ የስነ ምግባር ጉዳይ በአጠቃላይ እሳቸው ይዘውት ከመጡት ጋር መገናኘት ማለት ሙዋፈቃ ማድረግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀዲያቸው የእሳቸውን ፈለግ መከተል ወሙላዘመቱ ጀማዓት المسلمين እንዲሁም ደግሞ የሙስሊሞችን ጀማዓዎች ሙላዘማ ማድረግ ማለት የሙጥኝ ማለት ነው የሙስሊሞች ጀማዓ የምንላቸው የሙሃጅሮችና የአንሷሮች የሷሃባዎች የታቢዒኖችና አትባኡ ታቢዒን ጀማዓዎች ናቸው ብለናል ከነርሱ አስተሳሰብ ከነሱ አመለካከት ውጪ መውጣት ለአደጋ ያጋልጣል وبهذا በዚህም ምክንያት لا يخرج አይወጣም تعريف اهل السنه والجماعه عن تعريف السلف اهل السنه والجماعه የሚለው መገለጫ ሰለፍ ከሚለው መገለጫ አይወጣም ሁለቱም አንድ ናቸው ማለት ነው የሁለቱም መልእክት አንድ ነው وقد عرفنا ان السلف هم العاملون بالكتاب المتمسكون بالسنه አውቀናል ሰለፎች የምንላቸው በቁርአንና በሐዲስ የሚሰሩት ቁርአንና ሐዲስን የሙጥኝ ብለው ያሉት እነሱ ናቸው ብለናል اذا ይህ ከሆነ فالسلف سلف የምንላቸው هم اهل السنه الذين عناهم النبي صلى الله عليه وسلم እነዛ ነብዩ መሐመድ صلى الله عليه وسلم የፈለጓቸው እነርሱን ነው ማን واهل السنه اهل السنه የሚባሉት هم السلف الصالح እነርሱ ሰለፎች ናቸው ብለን ያሳለፍናቸው የሷሃባ ትውልዶች ናቸው ማለት ነው ومن سار على نهجهم በእነርሱ ጎዳና የሄደ በእነርሱ ፈለግ የሄዱት ናቸው ማለት ነው وهذا هو المعنى الاخص لاهل السنه والجماعه طيب ይሄ ነው እንግዲህ ምን የአህል ሱና ወልጀማዓ መለያ የሆነው ባህሪያቸው ማለት ነው ልዩ የሚያደርጋቸው ባህሪያቸው ይሄ ነው فيخرج ይወጣል من هذا المعنى كذي ترجمي مان كل طوائف المبتدعه واهل الاهواء يا بدع الرماج انجاوش بمولو كذي متريا يوطال من كميلو اهل السنه والجماعه او السلف او سلفنا الصالح كميلو متريا يوطال በተለይ አህል ሱና የሚለውን ስም ሁሉም ይፈልጉታል ሁሉም አንጃዎች ይንጠለጠሉበታል ምናልባት ሰለፍ የሚለውን ነው የሚፈሩት ማለት ነው ወይላ አህል ሱና የሚለው ይፈልጉታል
እኛ አህለ ሱና ነን ይላሉ። ነገር ግን አሁን በተገለጸው የአህለ ሱና ባህሪ ወይም ደግሞ የአህለ ሱና ወስፍ የእንደርሱ መለያ ካየነው አንፃር ሁሉም ቢድዓ አራማጅና ስሜት ተከታይ የሆኑ ጣኢፋዎች በሙሉ አንጃዎች በሙሉ ይወጣሉ። ከልኸዋሪጂ ኸዋሪጆች አህለ ሱና አይደሉም። ወልጀህሚየቲ ጀህሚያዎች አህለ ሱና አይደሉም። ወልቀደሪየቲ ቀደሪያዎች አህለ ሱና አይደሉም። ወልሙዕተዚለቲ ሙዕተዚላዎች هذا محل الاتفاق ما احد ينازع في هذا ማንም ሰው እነዚህ ሱናዎች ሱና ውስጥ አህለ ሱና ውስጥ ይገባሉ ብሎ ናም ይላል ሁሉም ማለት ነው። خلاص يعني نحن وانتم سواء በዚህ ጉዳይ ላይ አንخላለፍም። ትክክል ነው። ኸዋሪጆች ሙርጂአዎች ጀህሚያዎች ምን አይደሉ አህለ ሱና አይደሉ እኛ ድሮም ናቸው ብለን አልተከራከርንም ይለዋል ማለት ነው። ማሻአላህ طيب والمرجئه والرافضه الرافضه كذلك والقدريه قدرياዎች والاشعريه او اشاعره ማቱሪዲያ የሚባሉ ኩላቢያ የሚባሉ እነዚህ በሙሉ አሁን ደግሞ ወደዚህ ጠጋ ብለህ ደግሞ ስትመጣ ኢኽዋንያ ብለዋ አላሁ አክበር ከርባና ኢኽዋንያ والتبليغيه والحاجوريه ايش والصوفيه ما في هذه كلها ايش تخرج عن اوصاف اهل السنه والجماعه እነዚህ በአጠቃላይ አخص ከሆነው የአህል ሱነቲ ወልጀማዓ ወስፍ የወጡ ናቸው። አህል ሱና መዝገብ ውስጥ የሉ ማንንም ናቸው ቢል ማለት ሄደው ፔቲሽን አስፈርመው ቢመጡም ማፊ አይገቡም። ለምን እኛ በሩን ስለምን ቆልፈው አይደለም የማይገቡት የማያስገባቸው አቂዳቸው ግልጽ አለ። ከኛ ጋር ስለጥል ስላላቸው አይደለም የማይገቡት አይገቡም የምንለው ማለት ነው። በሙስና መግባት ይችላሉ አይችሉም። لماذا لان معتقدهم يخالف معتقد اهل السنه والجماعه አቂዳቸው መመሪያቸው የአህል ሱነቲ ወልጀማዓን መመሪያ አቂዳ ስለሚخالف እነዚህ ከምን አይደሉም ከአህል ሱነቲ ወልጀማዓ አይደሉም። አየህ ዑለማ አልሙዕተበሪን የዘመናችን ትላልቅ ዑለማዎች ተብሊጎች ኢኽዋኖች ከአህል ሱና ናቸው ብለዋል ተብሎ ምን ተደርገዋል መጽሐፍ ተጽፏል አይደለም ተፈራርመዋል። ገርሞ የሚገርም ነው ያ اخي ما يحتاج ማንኛውም ዓሊም ስላንተ ሳያውቅ ላንተ የሆነ የምስክርነት ቃል ቢሰጥ አንተ እዛ ውስጥ አስገባህ ማለት አለ ወይ ጀነት አደረገህ ማለት አለ። የአህል ሱና ሙዕተቀድ አይተናል። የአህል ሱናዎች መመሪያቸው አይተናል። ኢማማቸውን አይተናል። كيف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢማም ማድረግ ትቶ ሌላ ኢማም ያመጣ ቁርአንና ሐዲስን መመሪያ ማድረግ ትቶ ሌላ እንዴት እናስባለን? አይታሰብም ይሄ ማለት ነው። ማንንም ሰው ነው ቢለው ሊሆን አይችልም። ማንንም ሰው ደግሞ አይደለም ቢለው ሊሆን ይችላል። ምን እስከሆነ ድረስ አቂዳው እስከተስተካከለ ድረስ ማለት አካሄዱ የሰለፎች አካሄድ እስከሆነ ድረስ የሰሃባዎች አካሄድ እስከሆነ ድረስ በእነርሱ መንገድ ላይ ቀጥ እስካለ ድረስ ማንንም ሰው አይደለም ቢለው ነው። እነሱን እስከখাለፈ ድረስ ደግሞ ማንንም ሰው ነው ቢለው ማንንም ቢፈርምለት አይገባም። ከግቢ ውጭ ነው ያለው። እኛ አላህ ያስገባቸው እንዲገቡ ነው የምንፈልገው። መውጣታቸው አያስደስተን። ነገር ግን ሳይገቡ ደግሞ ገብቷል አንለም። እንዲገቡ በሩ ክፍት መሆኑን እነግራቸዋለን። ግቡ እንላቸዋለን። ለመግባት ምን ያስፈልጋቸዋል? የያዙትን ነገር መተው ያስፈልጋቸዋል ማለት ነው። የያዙትን ነገር ትተው መሪያቸውን ትተው መመሪያቸውን ትተው መሪያቸውን ነብዩ አድርገው መመሪያቸውን ቁርአንና ሐዲስ አድርገው በሰለፎች ግንዛቤ ቀጥ ካሉ ገብቷል። ወልሐምዱሊላህ نعم فالسنه هنا تقابل البدع وغيرهم من اهل البدع ممن سلكوا مسلكهم እነዚህና ሌሎችም የእነርሱን አካሄድ የሚሄዱ በሙሉ ከአህል ሱነት ወልጀማዓ ይወጣሉ ማለት ነው። አይገቡም። فالسنه هنا تقابل البدع سنه بدعን ምን ያደርጋል? ተቅጣጭቶ ይመጣል ማለት ነው። የዚህ ተቃራኒ የቢድዓ ተቃራኒ ምንድነው ከተባለ ሱና ነው። የሱና ተቃራኒ ምንድነው ከተባለ ቢድዓ። والجماعه تقابل ماذا؟ الفرقه جماعه ሲባል ደግሞ አንድነት ሲባል መለያየት ተቃራኒው ነው ማለት ነው። وهو المقصود في الاحاديث التي وردت في لزوم الجماعه والنهي عن التفرق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሯቸው ሐዲሶች ላይ የተፈለገው ምንድነው? ይሄኛው ነው ማለት ነው። ጀማዓ ሲባል ሱና ሲባል ይሄኛው የመለያየት ተቃራኒና የሱና ተቃራኒ የሆነው የቢድዓ ተቃራኒ የሆነውን ሱና ነው የተፈለገበት። فهذا الذي قصده ترجمان القرآن ይሄ ነው የፈለገበት ቁርአን ተርጓሚ የሆነው ሰሃቢ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ምን ብሎ في تفسير قول الله تبارك وتعالى يوم تبيض وجوه وتسود وجوه ፊቶች በሚጠቁሩበት ቀንና
ፊቶች በሚበሩበት ቀን የሚለው የቁርአን አንቀጽ አብዱላህ ኢብኑ አባስ ምን ብሎ ፈሰረው? قال تبيض وجوه اهل السنه والجماعه يا اهل السنه والجماعه ፊት ይበራል አለ የዛን የቂያማ ቀን وتسود وجوه اهل البدعه والفرقه የመለያየትና የቢድዓ ሰዎች ፊት ደግሞ ምን ይሆናል? ይጠቁራል አለ ማን? አብዱላህ ኢብኑ አባስ። ولفظ السلف الصالح سلف الصالح የሚለው ቃል يرادف مصطلح اهل السنه والجماعه اهل السنه والجماعه የሚለውን ቃል ይተካልናል። كما يطلق عليهم ايضا اهل السنه والجماعه በሌላ መጠሪያ ይጠራሉ ምን በሚል? اهل الاثر የሚባላሉ اهل الحديث ተብሎ ይጠራሉ። والطائفه المنصوره كذلك الطائفه المنصوره ይባላሉ። والفرقه الناجيه ተብሎም ይጠራሉ ማለት ነው። واهل الاتباع ይባላሉ። والغرباء وهذه الاسماء والاطلاقات مستفيضه عن علماء السلف እነዚህ መጠሪያዎች ከሰለፍ ዑለማዎች የተወሰዱ መጠሪያዎች ናቸው ይላል። خصائص عقيده اهل السنه والجماعه اهل السنه والجماعه عقيدتهم ለየት የሚያደርገው ምንድነው? لماذا عقيده السلف الصالح اولى بالاتباع ለምንድነው የሰለፎች አቂዳ ሊከተሉት ይገባል ከሌላው በተለየ የምንለው ይላል። العقيده الصحيحه هي اساس هذا الدين ትክክለኛ አቂዳ የሚባለው ነገር የዚህ የእስልምና ምሰሶ መሰረቱ እሱ ነው። አቂዳ ከሌለ እስልምና የለም። እንዴት አድርጎ ነው የሚኖረው? ስሙ ሊኖር ይችላል ሐቂቃው ግን አይኖርም። ትክክለኛ አቂዳ ከሌለ ማለት ነው። ትክክለኛ ተውሂድ ከሌለ፣ ትክክለኛ ሱና ከሌለ እስልምና ስሙ እንጂ ሐቂቃው የለም። ቀብር ያመለኩ እስልምና የለም አይምኪን። ሱብሃንአላህ አልዓዚም። ኢዘን አቂዳ የዚህ እምነት የእስልምና መሰረቱ ነው። وكل ما يبنى على غير هذا الاساس كذي مسرت ውጪ የሚገነባ በሙሉ فمآله الى الهدم والانهيار መጨረሻው መወዳደም መፍረስ ነው። መጨረሻው መፍረስ። በተውሂድ ላይ ያልተመሰረተ አቂዳ፣ በአቂዳ ላይ ያልተመሰረተ ዲን፣ በአቂዳ ላይ ያልተመሰረተ ጀማዓ መጨረሻው ምንድነው? መፈራረስ። ومن هذا نرى اهتمام النبي صلى الله عليه وسلم كذي በመነሳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትኩረት መስጠታቸውን እናያለን። بإرساء هذه العقيدة بإرساء مالت يعني أسرو ማቆየት ማለት ነው። አስሮ ማቆየት ባለበት እንዲቆም ማድረግ ማለት ነው። بإرساء هذه العقيدة وترسيخها በማጽናት ይህን عقيدة التوحيد ማለት ነው في قلوب أصحابه طيلة عمره እድሜያቸውን በሙሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ አድርጎ ከላካቸው በኋላ ይህንን አቂዳ በሰሃባዎች ልቦና ላይ በማስረጽ ነበር የቆዩት። نعم وذلك من أجل بناء الرجال على قاعدة صلبة ጠንካራ በሆነ መሰረት ላይ ወንዶችን ለመገንባት ብለው ማለት ገንብተዋል፣ ተዋጥቶላቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሃባ ትውልድ አፍርተዋል። በምን ኮትክተው አብቅለውባቸዋል በቀልባቸው ላይ ማለት ነው ትክክለኛ አቂዳ። ስለዚህ ዓለም እንዲንቀጠቀጥ ያኒ በዘን ዘመን የነበሩ ትላልቅ ነገስታቶች ስማቸውን ሲሰሙ እንዲንቀጠቀጡ ያደረገ የአቂዳ ፓወር ነበር ልባቸው ላይ ማለት ነው። አቂዳ ብርሃን፣ የኢማን ብርሃን ይሄ ነበር እንዲፈሩ ያደረጋቸው። ጎሳቸው አልነበረም ወይ ደግሞ ልብሳቸው አልነበረም ወይ ውፍረታቸው አልነበረም እንዲፈሩ ያደረጋቸው። ልባቸው ላይ የነበረው የአቂዳ ብርሃን ነበር እንዲፈሩ ያደረጋቸው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን አቂዳ በሰሃባዎች ልቦና ላይ ተክለዋል። በጣም ጠንካራ በሆነ መሰረት ላይ አኑረውታል ነው። ወአሳስ መቲን نعم وذل القرآن في مكة ቁርአን ቆይቷል በመካ ላይ የተነዘሉ 13 ዓመን 13 ዓመት ሙሉ ሲወርድ ቆይቷል። يتحدث عن قضية واحدة لا تتغير ስለ አንድ ጉዳይ ብቻ እየተናገረ 13 ዓመት ሙሉ ስለምን? ስለ ተውሂድ። ማፊ ሰላት የለም፣ ዘካ የለም፣ ጾም የለም፣ ጋብቻ የለም፣ ምንም ነገር ውርስ የለም፣ ምን የለም መካ ላይ قضية واحدة ማየ ተውሂድ። ዛሬ ምን እያሉን ነው? ተውሂድ አትበሉ እናንተ ተውሂድ አትበሉ። ተውሂድ እኮ የ30 ደቂቃ የ25 ደቂቃ ምን ትምህርት የሚበቃው ነገር ላ ኢላሃ ኢላላህ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምላስ ሷሃባዎች 13 ዓመት ተምረውታል። ምን ተውሂድ። አላሁ አክበር ሱብሃንአላህ አልዓዚም። ዛሬ አንተ ግን አላሁ المستعان ያ اخي ምን ዝም ብላችሁ ተውሂድ እያላችሁ ወጣቱን አደነዘዛችሁት። ምን እናደርገው? ሱብሃንአላህ። ወጣቱ ምን እንዲሆን ነው የሚፈልገው? ምን ይሆንስ? ተውሂድ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎች ቁርአን ጅብሪል በሳቸው ላይ ያወረደ በሳቸው ምላስ እየተማሩ 13 ዓመት ሌላ ነገር ሳይጨምር ለማለት እንጂ 13 ዓመት ላይ ቆመዋል ማለት አይደለም እኮ። መዲና ላይ የነበሩባቸው 10ቱም ዓመታቶች ከተውሂድ የተቋረጠ ከአቂዳ የተቋረጠ አልነበረም።
ሁሉም የነበሩት ህግጋቶች ሁሉ ወደ አቂዳ ይመለሳሉ። ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 13 ዓመት ያስተማሩት ሌላ ምንም ነገር ሳይጨምሩ ያስተማሩት ተውሂድ ዛሬ ወጣቱን ኡማውን ተውሂድ እያላችሁ ወደ ኋላ አትመልሱት ወደ ኋላ አትወሰዱት አትለያዩት እየተባለ ነው ያለው ማለት ነው لا تتغير وهي قضية العقيدة وتوحيد الله تعالى والعبودية له الله سبحانه وتعالى በብቸኝነት በማምለክ ጉዳይ ላይ ብቻ ነበር ቁርአን ሲወርድ የነበረው ومن اجلها ولأهميتها كان النبي صلى الله عليه وسلم ለተውሂድ ሲባል ለተውሂድ አስፈላጊነት ሲባል ነብዩ ነበሩ في مكة لا يدعو الا اليها ወደ ተውሂድ እንጂ አይጣሩም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ማለት ነው فيربي اصحابه عليها ኮትኩቶ አሳድገዋቸዋል በተውሂድ ላይ ሱሐባዎችን طيب ከዛ በኋላ አስፈላጊውን ዋጋ ከፈሉ ምንም ሳይመስላቸው ምን ስለሆነ توحيد بوسطاچو ስለሰረጸ ማለት ነው لان الغايه العظمى من خلق الجن والانس ትልቁ ዓላማ ሰው የተፈጠረበትና አጋንንት የተፈጠረበት ትልቁ ዓላማ ምንድነው ومن ارسال الرسل ነብያቶች የተላኩበት ዓላማ وانزال الكتب መጽሐፍቶች የተወረዱበት ዓላማ ምንድነው ከተባለ هي توحيد الله عز وجل في العباده አላህን በአምልኮት መነጠል ብቸኛ ማድረግ ነበር ይሄ ነበር እንግዲህ ትልቁ قال الله تبارك وتعالى وما خلقت الجن والانس الا ليعبدون አጋንንትም ይሁን የሰውን ልጅ አልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ وتوحيد العباده አላህን በአምልኮት መነጠል ብሎ ማለት هو اول دعوه الرسل جميعا የነብያቶች የሩሱሎች የመጀመሪያው ጥሪያቸው ነው የሁሉም ማለት ነው بلا استثناء ያለምንም መለያየት ሁሉም የተጣሩት ወደዚህ ነው والغايه من بعثتهم وهو اول ما يجب على دعاة الاسلام الدعوه اليها نعم ነብያቶች በአጠቃላይ አላህ የላከው ወደ ተውሂድ እንዲጣሩ ነው የመጀመሪያው ዋጅብ በዳዕዋ ዓለም ላይ አለን ለሚሉ ሰዎች የመጀመሪያው ዋጅባቸው ምንድነው ከተባለ ወደ ተውሂድ መጣራት ወደ ተውሂድ የማይጣራ የትኛውም ዳኢ አይደለም ወደ ተውሂድ የማይጣራ የትኛውም ጀማዓ አይደለም ጀማዓ ነው ቢባልም መጨረሻው መፈራረስ ነው መሰረት ስለሌለው ማለት ነው طيب اذا ይሄ የመጀመሪያው ምንድነው አለ واجب قال الله تعالى تبارك وتعالى ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت በየህዝቡ ላይ ሁሉ ለከናል መልእክተኛ ምን ብለን አላህን አምልኩ ጣዖትን ራቁ ብለን ይሄ የማን ዳዕዋ ነው የነብያቶች وترجو اهميه دراسه عقيده السلف الصالح የሰለፎችን አቂዳ መማር አስፈላጊነቱ ይመለሳል ወዴት الى اهميه تبني العقيده الصافيه ንጹህ የሆነን አቂዳን ወደ መግለጽ ይመለሳል ማለት ነው ተውሂድ ማስተማር ማለት አቂዳን ማስተማር ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪ ግልጽ ማድረግ ማለት ነው ወደሩረቱል አመሊ አልጃድ في سبيل العوده بالمسلمين اليها አንተ ጠንካራ የሆነ ትግልና ስራ ይፈልጋል ሙስሊሞችን ወደዚህ ለማምጣት ወዴት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪ ለማምጣት ወደ አላህ አምልኮት ለማምጣት ማለት ነው ይሄ ሐቂቃ በጣም ከባድ ኃላፊነት ነው በጣም ከባድ ኃላፊነት ሰዎች ዛሬ ወንበርከካቸው እየሄዱ ቀብር እያመለኩ ነው ያሉት ማለት ነው እነማን እኛ ስለ ነሳራዎች አይደለም እናወራው ስለ አይሁዶች አይደለም እናወራው ሙስሊሞች የቀብር አፈር በጥብጦ እየጠጡ ነው ልጅ ሲቸግራቸው ቀብር ጋር ሄዶ እያሉ ነው በሽታ ሲይዛቸው ቀብር ጋር ሄዶ እያሉ ነው ሱብሃንአላህ አልዓዚም ስለዚህ እነዚህ ሙስሊሞች ወደ ትክክለኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት እስልምና ማምጣት ትልቅ ትግል ይፈልጋል ትልቅ ምን ይፈልጋል ኃላፊነት መቀበል ይፈልጋል ሁላችንም ይሄ ኃላፊነት አለብን ነው وتخليصهم من ضلالات الفرق ከተለያዩ አንጃዎች ጥመት ነፃ ማውጣት ግድ ይላል ሙስሊሞችን واختلاف الجماعات وتفرقهم የተለያዩ አንጃዎች ሁሉም እየተቀራመተው ነው ዛሬ ማለት ሁሉም ሙስሊሙን ይቀራመተዋል የራሱ ፋብሪካ ውስጥ ሊያስገባው ይፈልጋል የራሱ ቡድን ውስጥ ሊያስገባው ይፈልጋል ሁሉም ማለት ነው ምን ያደረገ ሐቁን ባጢል ያስመሰል ሽርኩን ተውሂዱን ሽርክ ያስመሰለ ማለት አረባካችሁ እነዚህ ሰዎች ተጠንቀቋቸው ሙስሊሞችን የሚለያዩ የሙስሊሞችን አንድነት የሚያጠፉ ታየው ለጠላት የተገዙ ይሆኑ ለጠላት የሚሰሩ ለጠላት ምን ይሆኑ ቅጥረኛ ሆነው እስልምናን ለማስመታት ሙስሊሞችን ለማስመታት የሚንቀሳቀሱ ናቸው ብለው ወደ ተውሂድ የሚጣሩትን ሰዎች እንዳይሰሙ ሙስሊሞች ወደ ተውሂድ እንዳይመጡ ወደ ሱና እንዳይመጡ ስም በማጥፋት ተውሂድን እየተዋጉ ነው አሁን ታየም ስለዚህ ይሄንን ነገር ለመከላከልና የሙስሊሞችን አቂዳ ለመጠበቅ ትልቅ የሆነ ኃላፊነት በየአንዳንዱ ሰው ላይ ነው ያለው ሁሉም ላይ ያለ ማለት እያንዳንዱ ሰው ይሄ ሽዑር ያስፈልገዋል እንዲህ አይነት ውስጥ ይሄ ኃላፊነት ሊቀበለው ግድ ይላል ማለት ነው طيب فالعقيده على منهج السلف الصالح
عقيدة بسلفوች منهج لها مميزات وخصائص فريدة تبين قيمتها የሰለፎች አቂዳ يعني አቂዳ በሰለፎች منهج ምን አለው አለ خصائص አለው ማለት ልዩ የሚያደርጋቸው ደረጃውን ግልጽ የሚያደርጉ የሆኑ ነጥቦች አሉት ወደሩቱ ተመስክ ቢها እንዲሁም እያንዳንዱ ሰው ይሄን የሙጥኝ ማለት እንዳለበት የሚያመላክቱ والعمل باحكامها እንዲሁም ደግሞ በአቂዳ ትክክለኛው አቂዳ ህግ መስራት ግዴታ እንደሆነ ومن اهم هذه المميزات የሰለፎች አቂዳ ከሚለዩዋቸው منهج ከሚለዩዋቸው ነጥቦች اولا انها سبيل الوحيد للخلاص من التفرق والتحزب ብቸኛው መንገድ ከመለያየት ደግሞ ከተለያየ ጎራ ከተለያየ አንጃ ወጥቶ አንድ ለመሆን ብቸኛው መንገድ ካለ የሰለፎች منهج የሰሃባዎች منهج ማለት ነው ከዚህ ውጪ ኡማውን አንድ አረጋለሁ ብሎ ማሰብ ዘበት ነው አይታሰብም በምንም ተአምር አንድ ሊሆኑ አይችሉም ኡማ ሙስሊሙ ህብረተሰብ አንድ ሊሆን የሚችለው ወደ ሰሃባዎች ሲመለስ ብቻ ወደ ቁርአንና ሐዲስ ተመልሶ በሰሃባዎች ግንዛቤ ተጥቢቅ ካደረገ ብቻና ብቻ ነው وتوحيد صفوف المسلمين عامه والعلماء والدعاة خاصه እንዳለ ሙስሊሞችንም አንድ ለማድረግ ዑለማዎችንና ዱዓቶችንም አንድ ማድረግ የሚቻለው በሰለፎች መንገድ ሲከድ ብቻና ብቻ ነው لانها وحي الله تعالى وهدي نبيه صلى الله عليه وسلم ለምንድነው ከተባለ የእነሱ منهج ምንድነው ከተባለ የአላህ ቃል ቁርአንና ሐዲስና እንዲሁም ደግሞ የሰሃባዎች አካሄድ ስለሆነ ማለት ነው ይሄ ነው አንድ የሚያደርገው وما كان عليه رأيل الأول من الصحابة الكرام የመጀመሪያው ትውልድ የነበረበት መንገድ ስለሆነ ሰሃባዎች وأي تجمع على غيرها مسيره ما نشاهده اليوم من حال المسلمين التفرق والتنازع والإخفاق ዛሬ يعني የትኛውም መሰባሰብ ከዚህ መሰባሰብ ውጪ ማለት ነው ከሙሃጅሮችና ከአንሷሮች ውጪ ያለው መሰባሰብ ከሰለፎች منهج ውጪ ያለው መሰባሰብ ዛሬ የምናየው የዓለም የሙስሊሞች ሁኔታ ያሳያል ነው ይያለን ያለው ዛሬ ምንድነው አሁን እያየን ያለነው ተፈሩቅ መለያየት ተናዙ መጨቃጨቅ والإخفاق ፈሸል ማለት ነው إخفاق ማለት ፈሸል ምን ማድረግ ፈሸል ማለት የምታስበው ነገር ከግቡ አለማድረስ የሆነ ነገር ታስብና ትነሳለህ ከዛስ ትወድቃለህ የለም አበደን ማለት ከግቡ አታደርስም لأنك لن تتمسك بما تمسك به الصحابة قال الله تبارك وتعالى ومن يشاكك الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى ونسله جهنم وساءت مصيرا ملكتኛውን የሚጻረር ከናቸው ግልጽ ከሆነለት በኋላ ويتبع غير سبيل المؤمنين ከመናኖች መንገድ ውጪ ሌላ የሚከተል نوليه ما تولى ወደ ዞረበት እናዞረዋለን ونسله جهنم እናስገባዋለን وساءت مصيرا መመለሻው አከፋ ثانيا ሁለተኛው የሰለፎች منهج አስፈላጊ የሚያደርገው انها توحد وتقوي صفوف المسلمين የሙስሊሞችን ሰፍ አንድ ታረጋለች وتجمع كلمتهم على الحق وفي الحق ንግግራቸውን በሐቅ ላይ አንድ ታረጋለች ማለት ነው ቀደም እንዳለ لانها استجابه لقول الله تبارك وتعالى واعتصموا بحبل الله جميعا ولا تفرقوا የሚለውን የአላህን ቃል ምላሽ መስጠት ስለሆነ ማለት ነው ولذا فان من اهم اسباب اختلاف المسلمين اختلاف مناهجهم وتعدد مصادر التلقي عندهم ዛሬ በዓለም ላይ ሙስሊሞች የተለያዩበት ምክንያቱ ምንድነው ከተባለ منهجቸው የተለያየ መሆኑ ነው ከሰሃባዎች منهج ከሰሃባዎች መንገድ መውጣታቸው ማለት ሁሉም የራሱን አካሄድ መሄዱ ነው ሌላው ደግሞ ምንድነው ከተባለ ሙስሊሞች ዛሬ እንዲለያዩ ያደረገው ትልቁ ዳፊዕ ምንድነው ከተባለ መመሪያቸው ከቁርአንና ከሐዲስ አለመውሰዳቸው ሁሉም ለራሱ መመሪያ ማውጣቱ ማለት ሁሉም ለጀማዓው መመሪያ ያወጣል የቁርአንና የሐዲስ መመሪያ ተትተዋል فتوحيد مصدرهم في العقيدة والتلقي سبب مهم لتوحيد الأمة መመሪያቸው ከቁርአንና ከሐዲስ ብቻ እንዲወስዱ ማድረግ እንዲሁም ደግሞ አቂዳቸው አንድ እንዲሆን ማድረግ ኡማውን አንድ ለማድረግ ብቸኛው አማራጭ ነው كما تحقق في صدرها الأول መጀመሪያ በሰሃባዎች ዘመን ላይ እንደተረጋገጠው ሁሉ ثالثا ሶስተኛው انها تربط المسلم مباشرة بالله تعالى ورسوله صلى الله عليه وسلم የሰለፎች አቂዳ የሰለፎች منهج አንድን ሙስሊም ቀጥታ ከአላህ ጋር እንዲገናኝ ነው የሚያደርግ ከማንም ጋር አይገናኝ ከነብዩ መሐመድና ከአላህ ጋር ብቻ እንዲገናኝ خلاص የማንም ባሪያ ሳይሆን የአላህ ባሪያ ብቻ እንዲሆን ታረጋለች وبحبهما وتعظيمهما اللهና መልእክተኛውን በማላቅ በመውደድ وعدم التقدم بين يدي الله ورسوله ከአላህና ከመልእክተኛው ከቁርአንና ከሐዲስ ቀድሞ ዓለመድ የራስን አቅልህን ዓለም አስቀደም ይሄን በማድረግ ذلك لأن عقيدة السلف منبعها قال الله የሰለፎች አቂዳ ምንጩ ምንድነው አላህ ብለዋል ምንጩ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል وقال رسوله
بعيدا عن تلاعب الهوى والشبهات የስሜት ማላገጥ ከስሜት ማላገጥና ከማስመሰያዎች በመራቅ አላህ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል በማለት ላይ የተመሰረተ ነው وخالية من التأثر بالمؤثرات الأجنبية من فلسفة ومنطق وعقلانية የሰለፎች አቂዳ ያገለለ ነው ወይም ደግሞ ነፃ የሆነ ነው ከምን ተአثر ማለት ተጽዕኖ ውስጥ ከመውደቅ ነፃ የወጣ ነው بالمؤثرات الأجنبية ውጫዊ ከሆኑ ተጽዕኖ ፈጣሪዎች ነፃ ሆኖ የወጣ ነው ምን ፍልስፍና ማለት ፈላስፋዎች ፍልስፍና በእስልምና ውስጥ የገቡ ፍልስፍናዎች አሉ አይቀበሉም ሰሃባዎች የሰለፎች መንገድ ይሄን አይቀበልም መንጢቅ ማለት ሎጂክ ማለት ነው ቁርአንና ሐዲስን ትቶ በሎጂክ ምን ማድረግ استدلال ማድረግ ይሄን አይቀበልም የሰለፎች መንገድ ሎጂክ አንተው ተወዛው ያንተ ሎጂክ ምንድነው የቁርአንና የሐዲስ ሎጂክ ነው ማለት ቁርአንና ሐዲስ ወደ መራህ ነው የምትሄደው እንጂ አእምሮ በፈጠረው ሎጂክ አይደለም የምትሄደው ማለት ነው طيب ወአቅላኒየት ማለት አቅላኒያ አቅልን ምን ማድረግ ከቁርአንና ከሐዲስ በላይ ማድረግ አእምሮ ሲቀበለው ተቀበላለ ቁርአንና ሐዲስ አእምሮ ካልተቀበለው አልቀበልም ማለት ከዚህ የነጻ ነው የሰሃባዎች ወይም ደግሞ የሰለፎች منهج فليست هي الا الكتاب والسنه نعم ቁርአንና ሐዲስ እንጂ ሌላ ነገር የለም ማለት ነው رابعا አራተኛው انها سهله ميسره واضحه የሰለፎች منهج በጣም ቀላል ነው በጣም ግልጽ ነው የሆነ እኛ አሁን ሰለፊያ ሲባል ወይም ደግሞ يعني منهج السلف ሲባል የሆኑ የተወሰኑ ሰዎች ብቻ በምን የሚያዩት በቴሌስኮፕ ወይ ደግሞ በማይክሮስኮፕ የሚያዩት የተደበቀ ሚስጥር ማለት አይደለም ግልጽ ነው ለማንንም በጣም ግልጽ ምን አላህ እንዲህ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል خلاص انتهى الامر ከዚህ ውጪ ሌላ ነገር የለም ሐቃኢቅ መخفያ አይደለም ማለት ነው የተደበቀ እውነታ በመከራ ፈልገህ የምታገኘው የተወሰኑ ሰዎች ብቻ የሚያገኙት ማለት አይደለም ለሁሉም ግልጽ ነው ለሁሉም ፈቃደኛ ለሆነ ሰው በሙሉ ግልጽ ሆኖ የሚታይ በጣም ቀላል ነው لا لبس فيها ምንም አይነት ሽፋን የሌለበት ولا غموض ማለት يعني ፍንትው ብሎ የማይታይ ማለት ነው بعيدة عن التعقيد وتحريف النصوص تعقيد ማለት ለሰዎች ግልጽ የማይሆን አይነት ምን የለበትም ነስ የለም ወይም ደግሞ መረጃ የለም وكذلك تحريف النصوص ነስን ማዛባት የሚባል ነገር የለም ባለበት መቀበል ነው ማለት ነው معتقدها مرتاح البال የሰለፎችን አቂዳ ይዞ በእነርሱ መንገድ የሚሄድ ሰው የተረጋጋ ነው በቃ خلاص አእምሮ እርጋታ ያገኛል ጭንቀት የሚባል ነገር የለበትም قال الله وقال الرسول صلى الله عليه وسلم سمعنا واطعنا ሰምቻለሁ ታዝዣለሁ انتهى الامر خلاص ለምን በዚህ ወጣ በዚህ ገባ የሚባል ነገር የለም ማለት ነው مطمئن النفس ነፍሱ የተረጋጋ ነው بعيد عن الشكوك والاوهام ووساوس الشيطان እንዲሁም ደግሞ ከተለያዩ የሸይጣን ጉትጎታዎች የራቀ ይሆናል قرير العين አይኑ ያረፈ ይሆናል لانه سائر على هدي النبي هذه الامه በዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ኡማ ነብይ መንገድ እየሄደ ስለሆነ ሰላም ያለው ነው ማለት ነው በሰሃባዎች መንገድ በሰለፎች منهج የሚሄድ ሰው وصحابته الكرام رضوان الله تعالى عليهم اجمعين قال الله تعالى انما المؤمنون الذين امنوا بالله ورسوله ثم لم يرتابوا وجاهدوا باموالهم وانفسهم في سبيل الله اولئك هم الصادقون الله من على انما المؤمنون امنوا ብሎ ማለት እኮ አለ الذين امنوا بالله ورسوله እነዚያ በአላህና በመልእክተኛው ያመኑት ናቸው ثم لم يرتابوا ከዛ ያልተጠራጠሩት ናቸው وجاهدوا باموالهم وانفسهم في سبيل الله በገንዘባቸውና በነፍሶቻቸው በአላህ መንገድ ላይ የታገሉት ናቸው اولئك هم الصادقون እነርሱ ናቸው እውነተኞቹ አለ አላህ Subhanahu Wa Ta'ala خامسا አምስተኛው انها اي منهج السلف او عقيده السلف የሰለፎች منهج من اعظم اسباب القرب الى الله عز وجل ወደ አላህ ከሚያቀርበን ትልቁ ሰበብ አንዱ ነው وكذا والفوز برضوانه እንዲሁም ደግሞ በአላህ ውዴታ መደሰት የሚያስገኝ ነው Subhanahu Wa Ta'ala وجنته እንዲሁም በሱ ጀነት እንድንደሰት ከሚያደርገን ነገር አንዱ ነው ዋነኛው የሰለፎችን منهج የሰለፎችን አቂዳ መከተል ነው وهذه المميزات والسمات እነዚህ መለያዎችና ምልክቶች ثابتة የተረጋገጡ ናቸው لأهل السنة والجماعة لأهل السنة لأهل السنة لا تكاد يعني ሲሆን አታይም تختلف في أي مكان أو زمان በየትኛውም ቦታና የትኛውም ዘመን ላይ የተለያየ ሆኖ አታየውም ሁሉ ቦታ ላይ አንድ ሆኖ ታየዋለ በሱና ሰዎች ላይ እነዚህ ምልክቶች የትኛውም ቦታና የትኛውም ሀገር ላይ ይታያል ነው የሚለው የሰለፎችን ሱናና የእነርሱን መንገድ የሚከተል ሰው አላህ ያደርገን
هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.